ሌላውን የተወስደሆነ ጨራሽ ነገ ለሚፈጠረው ጥያቄ መልስ ታገኛለህ። ልጁ ተወልዶ ለሚጠይቅ ጥያቄ መልስ አለ። በደንብ አለ። እንደዚህ በችኮላ የተወሰነ ውሳኔ ነው። ኧረ በደንብ አለን። እንዴ ምን ችግር አለው? አባትነቱን ይክዳል ነው ውስጥ መቀጠል አለብኝ ማለት ነው። ነገሩ ይስተካከላል እኮ እዛ ነው እያልከኝ ያለከው። ከዚህ በኋላ አትጨናነቁ። መብታችሁን በቃ የሚወሰናችሁ ተወሰናችሁ መብታችሁ እግዚአብሔር እያደረግሽ ያለሽ ችግር የለውም። መሄድ ትችላላችሁ። ሰላም ሰላም፣ ውድና የተከበራችሁ ቤተሰቦቼ እንደምን አላችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ዛሬ በድጋሚ መጥቻለሁኝ። ትናንትና እንግዲህ ከማርክ ጋር አብርሽን ለማናገር ሞክሬ ነበር። አይታችኋል ያለውን ሁኔታ እና ነገሮችን ሊቀበለኝ አልቻለም። ስለዚህ አይታችኋል፣ ያው ያጸፍኩትንም ወረቀት ቀዶት ነው የሄደው እና እኔ ለማስፈራራት ምናምን አይደለም። እኔ ከጎንህ እንዲሆን ብቻ ነው የመጣሁት። በነገር ላይ ይኸውልህ እኔ ማንንም እጅ አልፈልግም። በራሴ ህይወት ውስጥ ስወስን የማንንም እጅ አልፈልግም። ሲቀጥል ደግሞ እሱ ምን አግብቶ ውስጥ ገብቶ አንተን ሊያስፈራራ ምናምን የሚችለው ጀስት ከጎኔ እንዲሆን ብቻ ነው የመጣሁት። አብሮኝ የመጣው አለመምጣትም ይችላል። ገባ? ይህንን ሀሳብ በቃ ጀስት አብረን እንድንሆን ብዬ እንጂ ከፈለክ መውጣትም ይችላል። የፈለግነውን ነገር ልናወራ እንችላለን። ወደ እንሄዳለን። ከቤተሰብ ከእግዚአብሔር በታች ልንገርህ አንድ ነገር አለ። ከእግዚአብሔር በታች እዚች ምድር ላይ የበላይ ህግ ነው። ወደ ህግ እንሄዳለን። አለቀ። ለዛ ነው መጥሪያውን ያመጣውልን። ህግ ከሚያደራርስ ነገር እኮ ምንም አልተፈጠረም እኮ። በቃ እንትኑ አንብቦ ሳያነብ ይፈርም አላለም። በቀላሉ እዚህ ጋር በቃ አንብቦ ተረድቶት ይፈርም። ግን ፍቹ መሆን መቻል የለፋበት ልጅ እኮ ነው ለትዳሩ ሲል። እሷም እንደዛው እንዴ ትዳር ቀላል ነው እንዴ? ዛሬ ላይ ተጋጆና አሁን የራሷም ጥፋት አለባት ነው የማስበው ማለት ነው። ብዙ ጊዜ አንዳንዴ ማስተዋልና ማሰብ አስበው። እሷ ግን በቃ ካለኔ ሰው የለም ካለኔ እንትን የለም ብላለች። ፍቹን እፈልጋለሁ ፍቹን እና ቤተሰብም ጭጭ ብሏል። በቃ ይፋቱ ብሎ ነው መሰለኝ ቤተሰብ ያላወቀው ጋብቻ ምንም እንትን የለውም። እና እኔ አንዳንዴ ድራማ እየሰሩብን ይመስለኛል። እሱንም ነው ብዬ ነው የማስበው። እሱን እየሰሩብን እንዲህ ብዬ እያሰብኩ ያለሁት ሩታና አብርሽ እንግዲህ ተለያይተዋል ማለት ነው። ተለያየ አንዳንዴ አስቡ፣ ያሰባችሁ የምታደርጓቸው ነገሮች እያሰባችሁ ያስተዋላችሁ እንጂ ሁልጊዜ አንድ አይነት እንትልሀት አትበሉ። እያሰባችሁ ወደ ታደርጓቸው ነገር ያስተዋሉ። ዝም ብላችሁ ሳይሏችሁ ፊት እኔ አሁን አብርሽ በጣም ጥግብ ብሏል። በለት ከልጅቷ ፍቅር ይዞታል። ከልጅቷ በጣም ስለሚነት ፍቅር ይዞታል እንጂ እንደዚህ አይነት ነገር መታገስ ነበረበት። የዛን ቀን በአመት ነው አብረን ነው የምንኖረው ብላለች። ግን አንዳንዴ ደግሞ ስታስቡ ለምንድን ነው ሩታን ክዱ ያላመጣው? እሷን ሄርሜላን ክዱ በመኪና ይዟት ነው። ለምንድን ነው እያጫለን? መኪናው የሩታ ገንዘቡ የሩታ ሩታን ሳያመጣ ያችኛዋን ለምን አመጣ? በመኪናው እሱ ላይ ጥፋት ያለው ከአብርሽ ጋር ማለት ነው። ያችን ይዟት መጣ በመኪናው። ሩታን ግን ራሷ እንድትመጣ ነው እየፈለገው ማለት ነው። ለምንድን ነው ሩታን ይዞ ያልመጣው? ለምን ሄርሜላን ይዞ መጣ በገዛ መኪናው? ይሄ ጥያቄ የሚያስጠይቀውና መመለስ ያለበት ነው ብዬ ነው የማስበው። የእሱ ልጅ ነው የያዘችው ፎቶ
አሁን ዛሬ ወንድምሽን ልታስፈራል ይዘሽ መጣሽ ወይ? እኔ ጥጋቡ አብርሽ ራሱ የድሮ አብርሽ አልመስለኝ ብሏል። እንዴት እንደሆነ በቃ እንዴት እንደሚያደርገው ሄርሜላን ታገኘ በኋላ ግን ተቃይሏል ማለት ነው። ለሩታ ምንም የሆነ እንትን አብቅቶለታል ፍቅሩ ማለት ነው። ስናየው እናንተ በፊት ራሱ የእንትና ስጦታ ሲሰጣቸው አበሻ ቀሚስ ምናምን የእሱ ጊዜ ራሱ እጇን እንኳን ሊጨብጣት ደስተኛ አልነበረም። ልጁን በሆዱ የያዘችውን ልጅ እንኳን ጎንበስ ብሎ ለማየት ደስተኛ አልነበረም። እና አንዳንዴ እንደው ጥጋባችን የነበርንበትን ባንረሳ፣ ይህ ሁሉ ትዕቢት፣ ይህ ሁሉ እንትን የነበርንበትን ያደግንበትን የአካባቢያችንን ባንረሳ፣ ይህ ሁሉ ጥጋብ ከየት የመጣ ነው? የሁሉ መበጣጠስ ምን ማለት? እኔ እንዲሁ ሁለቱም በጣም ነው የሚገርመኝ። እኔ አሁን 7ኛው ወሬ ገብቷል። ወደ ቤተሰቦች ልሄድ ነው፣ አስተካክሌ ነው የማለው እያለች ነው ሩታ። እንግዲህ አስተካክሌ ነው የማለው እያለች እያስፈራላችሁ ነው። ብችል ማን እንደሚያሸንፍ ያው የመጥሪያ ወረቀቱን ፈልሞ ተቀብሏታል። መፋታታቸው አይቀርም ብዬ ነው የማስበው። እኛም እንግዲህ ማፋታት ማጋባት ነው ያሳዝኑኝ። የማዳም ቅመሞች በጣም ነው ያሳዝኑ። ለምን ሲያፋቱ ሲያጋቡ የሚኖሩት እነሱ ምን በወጣቸውና ነው ሲያፋቱ ሲያጋቡ? ይሄ አልበዛም? እንዲህ በዛ እኮ በዛ ስብስብ ታረጋችሁት። እና ለማንኛውም ሸላይክ እያረጋችሁ እስቲ አበረታቱኝ እናንተ። በስመ አብ ሰሞኑን ትቼዋለሁ፣ ቻናሌ ሞቷል።